ኧረ ወፍ የምር ይሄ ሰውዬ እውነት ስነግራችሁ ማለት ነው በጣም የልብ ተሰምቶታል። ክርስቶስን የኔ ልብ የተሰማክ ነው ማለት ነው። ልጅቷ ማለት ሰው አድርጌ ራሱ እየቆጠርክ አይደለም አይደል? ናፍቀሽ ነው እንዴ ደወልሽኝ? አንተ የራስህን እንዴት ነው የምታየው? ባኬ ማለት እንዴት ነው የምታየው? ካንተ ውጪ ምድር ላይ ወንድ ያለ እየመሰለ አይደለም እንዴ? ምን አባት ነው አንተ የምታሽቃብጠው? ያለው ነገር አስረዳት። እውነቴን ውሸቴን በቃ ያለፈ ነገር ነው ይሄ። እኔና አንቺ ለማለያየት የተደረገ ነገር ነው። ስለዚህ ይሄ ነገር ያለፈ ነገርን ለምን እንዴት ሰው ሳያሳይሽ ለምን ታያለሽ? ይሄ ነገር ሲጀመር ያለፈ ነው። ያለፈም ከሆነ ማለት ነው። እና አሁን ላይ እኔና እሷ ግንኙነት የለንም። ይሄ ነገር ልቡን ወይም ያላንቺ ልቡን የሰበረው ነገር ከሆነ ይቅርታ፣ ግን ያለፈ ነገር ነው ብለህ እንደ ወንድ አትናገሪም እንዴ? ምንድነው የሚያንጨራጭርክ? የሚያንጨራጭር ነገር አንተ ፋሳም ምን ይመስላል? በእናታችሁ እውነት ይሄ በጣም ጠግበሃል። ጥጋብ እየተሰማ ነው አሁን ሳይክ ማለት ነው። ተረጋግተህ አውራት እንጂ ምንድነው አንተ ራስህን ምንድነው ከሰማይ የወረደ ሰው ሆንኩ እኮ አንተ። ቤተሰብ ይኸውላችሁ እሷ አሳየች አይደል? ያሳየችው ነገር ውሸት ከሆነ የድሮ ነገር ከሆነ ልብ ሴት ነች እኮ ምናልባት ስለምትወድ ይሄ ነገር እውነት ነው ብላ ፈርታ ሊሆን ይችላል። ይሄ ነገር ውሸት ነው እኔና አንቺ ለማለየት የተደረገ ነገር ነው ብለ እንደ ወንድ ቆፍጦን ብላ ትናገር። መቼስ አነጋገር ትችላለህ አንተ? ምግብ ወይ ማባላት ወይ ብር መያዝ ነው የምትችለው አንተ እባት። ምንድነው ልጅቷ ላይ እኮ እየተንጨራጨርኩ እኮ ነው እያወራለሁ። ሲጀመር የኔ እውነት አለ ማለት ነው። ገባ? አታስመስል። እኔ ላንቺ ማስረዳት ግዴታ የለብኝም። ምንም አይመለከተኝም። ደግሞ ጥፋተኛ እሷን ጥፋተኛ ለማድረግ አትሞክር። ያደረከው ነገር አድርገ እሷን ጥፋተኛ ለማድረግ በጣም እየሞከርክ ነው አሁን ላይ። ገባ? ይሄ ሰውዬሽን አስቆሚው ከኔ። ምንድነው ጥፋትክን ይመን እንጂ እንዴ ካንተ ተለይታ የሆነ የምትኖር አይመስልህም እንዴ? ማለት የምትሞት ነው እንደሚመስልህ ሲታይ። ሰውዬ ተረጋጋ። ሴት ልጅን አከብራለሁ ለአስሬ አክበሬ ሞታል። ሰላም ውዶች እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን። እንዴት ቆያችሁ? እንዴት ዋላችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ ሄሚዬ በጣም ናፍቃኝ ነበር። እንኳን ደህና መጣሽልኝ የኔ እናት፣ የኔ ውድ፣ የኔ ውብ። በጣም ናፍቀሽኝ ነበር። ስላየሽ በጣም ደስ ብሎኛል የኔ እናት። ምንድነው ያለው ነገር አሳይታለሽ ለብሩክ። ብሩክም ደግሞ ያ ነገር ምንድነው ላንቺ ማስረዳት ግዴታ የለብኝም። እያስመሰልክ ነበር እንዴ አመት ሙሉ ከሷ ጋር የቆየው? ለምንድነው የማታስረዳው እንዴ? ማመን ፈልጋ እኮ ነው። ንገራት ያለው ነገር። እኔ እኮ ግራ የሚገባኝ ሰው ይሄ ሰውዬ እንዴት እንደሚያደርግ ነው እኮ ግራ የሚገባኝ። ይምር እኮ ነው። እንዴት ነው የሚያደርግ? እባክህ ለምንድነው ተረጋግተህ የማታወራው? አንተ ማን ስለሆንክ ነው? ራስህን እንዴት ነው የምታየው? አባት ሰከንድ ብንል ጥሩ መሰለኝ። ሰከንድ ባል እሺ፣ ሰከንድ ማለት ጥሩ ነው። ረጋ ማለት ነው። ምንድነው ውዶቼ ነገራችሁ፣ አሳያችሁ አይደል? እኔ ድሮ ፍቅረኛ ነበረችኝ አለ እና ይሄ ነገር ደግሞ ላንቺ ማስረዳት ግዴታ አይለብኝም አለ። እንዴ ውዶቼ እንዴት ነው አንድ ሰው ይሆነኛል ነገ ያሰባችሁ ሰው የተፈጠረ ነገር ውሸትን እውነት ይሁን ሰው ለማለየት ያደረገ ነገር የሚሆን ማስረዳት እንዴት ግዴታ የለብኝም ይላል። ምክንያቱም ለሄሚ ምንም ቦታ የለም ማለት ነው አንተ ጋር። ገባ? እንደዛ ነው ያሰብኩት እኔ። ለሄሚ ቦታ ቢኖር ኖሮ ሄሚ ነገ የምታስባ ሴት ብትሆን ኖሮ እንደዛ አትልም ነበር። ያለው ነገር እውነቱን እንተናገራለን ማለት ትናገር ነበር። አትናገርማ አንተ። በምን ምላስ ነው? ምላስም የለም እኮ አፍ አለ እንጂ መናገር አትችልም። ገባ? ምንም ማለት ነው። ምንም ማስረዳት አትችልም ሲጀመር። አንተ ቆንጅና ብቻ ነው እንጂ ያለው አነጋገር ሁሉ ዜሮ ናክ። መቼስ ዜሮ እንደው ከናቃለን። እንደ ለልጅቷ ለምንድነው ማትናገረው? እሷም ከፍት መሰለች ስታየው ከፍት ነው እንደምትመስለው። ሰውዬ ህይወቱ እኮ ነው። ወይ በግ አይደለችም ሰው ነች፣ ሴት ነች ለዛውም። እንደ አንተ ማን ስለሆንክ ነው የተፈጠረ? አላስረዳሽም። ሁላንቺ ማስረዳት ግዴታ የለብሽም። አራ ፉሰክ ተረጋጋባት። በጣም ጠግባሉ እኮ ጥጋብ እየተሰማኩ ነው ሳይ። ወይኔ ሜረት። አራ ተው ይሄ ሰውዬ እረፍ በሉ እንጂ። እረፍ ተረጋጉ በሉ።
ምንድነው የልብ ልብ ተሰምቷል። በውስጥ ሄዶ ቡራ አለልኝ በርታ ስላለ ካንተ ጋር ሄዶ አብረ የሚሆነው ሰው አለ ብለህ ታስባለህ እንዴ? አይ አይ ተው እንጂ ተው። እሺ ተረጋጋ። ሄምዬ የኔ እናት ይኸውልሽ ብርቱ ሴት ሁኚ ከዚህ በኋላ ማለት ነውና ይሄንን ሰውዬ ማላማጣ አይጠበቅብሽም። አይተሻል ምንድነው ያለው ውዶች? እኔ በጣም ያናደዳኝ ፓርቲተኛን ናፍቀሽ ነው እንዴ ደወልሽኝ? ናፈቅኩሽ እንዴ? የራሱን እንደ ብልጥ አድርጎ ያያል። ሰው የተረጋጋ ውበትም ይረግፋል እንደ አበባ ገባ። ስጋም እኮ ይሄዳል እንደ ማለት በቃ ስጋም ሁሉም ነገር ያው ነው። የማያልፍ ቀን የማያልፍ ቃላት እንዳትናገር። ይሄ ቀን ያልፋል ግን ሌላ ቀን ሊሆን ሌላ ቀን አዲስ ቀኖች ይኖራል። ስለዚህ ካፊክ የሚታወጣው ቃላቶችን ተቆጣጥረ አስቢበት አወራ። እሺ ምን አይነት ነው? እንደ ባግ እንደ መጣል አትናገር። እንደ ላም ማለት ነው። ጅል ነክ እንደ አንተ ሰውዬ ነህ። ሳይ ጅል ነው የምትመስለኝ ሲጀመር። ቆንጅና እንጂ ምንም ውበት ምንም ልብ የለም አንተ ሰውዬ። ያለው ነገር አስረዳ ተናገር። እንዴ ያለው ነገር ይሄ ውሸት ነው፣ የድሮ ነገር ነው፣ ያለፈ ነው። እና አሁን ላይ እኮ እኔና እሷ ምንም ግንኙነት የለንም። እኔ ካንቺ ጋር ነው እንጂ ያለው ግንኙነት አንቺ ጋር ነው እንጂ ያለው ሌላ ሴት ጋር እኔ አሁን ላይ የለውም። ድሮ አዎ ነበርኩ። አሁን ላይ ግን ያለፈው ነገር አልፏል። እንደዚህ ብለህ አታስረዳም እንዴ? አፈለም እንዴ? ተዘግቷል። አትናገር። ማን ስለሆንኩ ነው አንተ? እንጃ ራስህን እንዴት ነው የምታየው? ራስህን ብልጥ አታረግሽ። ብልጥ ማድረግ አይጠበቅብህም። ገባ አይደ? ምንም ማለት ነው። ምንም ነገር ያለ በቃ የዛሬ ነው የነገ አይኖርም። የሚረግፍ ነገር ውበት ነው ይይዘ ያለው ቁመና ስላለ እኔ የፈለኩትን ጠብሼ እኖራለሁ ማለት እያሰብክ ከሆነ በጣም ተሳስተሃል። እብድ እንደ ሴት ስለተባለ ሁሉ ሴት አይደለችም። ወንድ ስለተባለ ሁሉ ወንድ አይደለም። ገባ? ቆንጂና ላይ የፈለኩትን ጠብሼ እኖራለሁ ብለህ እንደዛ እያሰብክ ከሆነ በጣም ተሳስተሃል። በይዛው አልፎላል። ግን ሄምዬ ግን እኔ እዚህ ጋር መናገር የሚፈልገው ነገር ስለ ተሳዳቢዎች ማለት ሰጥተሻል። ይማችሽ የኔ ጀግና። እናት ወልዳለች ጀግና። እንዳንቺ ማነጋገር አይችሉም ባክ እነኚህ ንፍጣሞች ማለት ነው። እንዳንቺ ቆራጡ ነው ተናግሮ የማያውቁት ጅል አሉ እኮ እነኚህ የራሱን ችግር ራሱ ለሰው ማስረዳት የማይችሉት ለራሱ ቆሞ መከራከር የማይችሉት ጅል ናቸው እነኚህ እበት ሲያስጠላ በእናታችሁ። የሆነ ነገር ተናገር ሲባል አይ ላንቺ መናገር ማስረዳት ግዴታ አይደለም። ስለዚህ ይሄ ነገር ያለፈ ነው። ይሄ ከዚህ በፊት ፍቅረኛ ነበረችኝ አይደ ፍቅረኛ ነበረች ስለነበረች አሁን ላይ ምንድነው ያለው ነገር? አሁን ላይ ምንም የለም። ድሮ ነበረ ብለህ አትናገርም? ተረጋግተህ አታስረዳትም እንዴ? ማን ስለሆንክ ነው አንተ ምን ትጨራጨረው? የሆነ አሁን ላይ ከሰማይ የወረደ እንትን ሆነ ማለት ነው። እንደ ወንድ አይደል እንደ ወንድ ቆፍጦን ብለህ አትናገርም እንዴ? ቆሜ ማለት ነው። ምን ያስሮጣል? እዚህ ጋር ልጁን አስተኝተ ይመጣል። ቤት ላይ ልጁን አስተኝተ ነው እንደመጣው እሷ ጋር እንዴ ምን ይሄ ነው ደግሞ? አንተ ሲጀመር የምትፈልገው ዳሌና ጦታም ሴቶች ብቻ ነው። አፋር ብለና እብድ ምን አይነቱ ነው በእናታችሁ? ራሱን ብልጥ አድርጎ ያያል። ራስህን ብልጥ አታር ከፍ አትበል ሰውዬ፣ ተረጋጋ እንዴ። ምንም ቢፈጠርም ህይወትክ ላይ ማስረዳት ግዴታ አለብህ። ምክንያቱም አጠገብህ ላይ ነው ያለችው እሷ። ገባ አይደ? አጠገብህ ላይ ያለችው ሴት ምንም ነገር ማስረዳት ግዴታ ነው። ገባ? እና አታስመስል። ትላንትና ለምን እንደሆነ የመጣው የምታውቀው ወንድ ናቸው። ካኔ አስቆሚ አስወራሪቶክ ነው እንዴ? ምን አለክ? ይገላሉ አለ እንዴ? ምንድነው ያለክ? ባከ በጣም ነው እንዴ ፈራው? ዊ አይ ሲታቱን ሰላምን የሰው ሲታት ለማስተካከል ይሞክራል። ይሄ ደግሞ ጅል እንዴት ነው ውዶች? እናንተ የምትወዱትን ፍቅረኛ የሆነ ነገር አለ ተባለ ሰው፣ ስለዚህ ያ ነገር አሳየች። ውሸት ይሁን እውነት ይሁን ማስረዳት በእውነት ግዴታ አለብህ። የምር እኮ ነው። ማንም ሰው ማስረዳት ግዴታ አለብህ። እውነት ይሁን ውሸት ይሁን። ይሄ ውሸት ነው። እኔ አልነበርኩም፣ ድሮ ነበርኩ፣ አሁን ግን አልነበርኩም ማለት አለብህ። አንተ ግን አይ እረር በከንቱ ባለ ሰውዬሽን አስቆሚው ምናምን ከኔ ጋር እንዳትደውል ናፍቀሽ ነው እንደ ደወልሽኝ ምናምን አንተ ብርቅ ነህ እንዴ? ካንተ ውጪ ወንድ የለም እንደ ምድር ላይ? ካንተ ውጪ ምድር ወንድ የለም እንደ? ሰውዬ በጣም ጠግባል። ጥጋብ በፍንጫክ ላይ ደርሷል። እባክህ አልፎልሃል አለች። ኧረ በስመ አብ ወልድ። እንዴ ነህ እንደ ሰውዬ? በጣም ነው እንደ የጠገብከው? ጥጋብክ ትንሽ ቀነስ አድርገው ውስጤ
መቀነስ አለብህ ከዚህ ጥጋብ ማለት ነው። ጥጋብ እኮ ከበዛ ጥሩም አይደለም እኮ አይመጣውም። እሺ አይመጣውም ነው የምልህ። ገባህ አይደል? እና የምትናገረው ቃላትን ጠንቅቀህ ተናገር። ይወቅ መጀመሪያ ምን እያወራ እንዳለ። የሚያልፍ ቀን የማያልፍ ቃላት እንድትናገር ያደርጋል። ተረጋጋ እሺ። እየጠጣ ማለት ነው አንተ ማንን ሰው ደውሎ አለውልኝ ስላለ ነገ ምንም የሆነ ችግር ላይ ስትደርስ ስትሆን ማንም ሰው ሊደርስ አይችልም። ተረጋጋ እሺ። እየጠጣ ምን አይነት ባክት ነው በእናትህ